አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶቼ ማሮቼ ዛሬ እንግዲህ አንድ እህቴ የጠየቀችውን ጥያቄ ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ላይክ አድርጉ፣ ብዙ እህቶቼ ጋር እንዲደርስ ሼር አድርጉልኝ ማለት ነው። እና የመጀመሪያ ጥያቄ ምንድን ነው? ዶክተር ወይም ደግሞ ሐኪም ቤት ከዚህ በፊት ተናገር ያለው ሐኪም ቤት ሙስተሽፋ ይባላል። ሙስተሽፋ ይባላል ሐኪም ቤት። ዶክተር ደግሞ ጠቢብ ወይም ዶክቶራ ወይም ደግሞ ጠቢብ ወይም ደግሞ ዶክቶራ ይባላል። ምን ሐኪም ማለት ነው። እኛ ጋር ሐኪምና ዶክተር እንለለ፣ እነሱም ደግሞ ጠቢብና ዶክቶራ ይላሉ። እና ሁለቱንም መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ኢብራ ነው። ኢብራ መርፌ ነው። መርፌ ነው። ሆስፒታል የሚሰጠንም መርፌ ነው። ኢብራ ነው ስሙ። ይሄ የምንሰፋበትም ኢብራ ነው ስሙ። ምንም ፈርቅ የለውም፣ ልዩነት የለውም። ፈርቅ ማለት ልዩነት ነው እና ፈርቅ የለውም ማለት ነው። አብሽሮ አይዟችሁ። ሌላው ደግሞ ሙመሪድ ማለት በሽተኛ፣ ሙመሪድ በሽተኛ። ሌላው ደግሞ ከዚህ በፊት አሁን ተናግሬያለሁኝ። ደዋ ወይም ደግሞ ኢላጅ ማለት መድኃኒት ነው። ክኒን ያለ አይደለ? ኢላጅ ወይም ደግሞ ደዋ ይሉታል። መድኃኒትን ወይም ደግሞ እንትኑን እነዚህ መድኃኒቶች አሉ አይደለ? እነሱን ኢላጅ ወይም ደግሞ ደዋ ሁለቱንም መጠቀም ትችላላችሁ ማለት ነው። መድኃኒትሽን ውሰጂ ማለት ሁዲ ኢላጅ ወይም ደግሞ ሁዲ ደዋ ወይም ደግሞ ሁዲ ኢላጅ ምን ማለት ነው? መድኃኒትሽን ውሰጂ። ሁድ ደዋ ወይም ደግሞ ኢላጅ መድኃኒትን ውሰድ። ይሄ ለወንድ ነው። ቅድም ያለው ለምንድን ነው? ለሴት ነው። አሁን ግን ለወንድ ነው ማለት ነው። እና ሌላው ደግሞ ማአኸቲ ኢላጅ መድኃኒትሽን አልወሰድሽም ወይም ደግሞ ማአኸቲ ደዋ ወይም ማአኸቲ ኢላጅ መድኃኒትሽን ምን አላልሽም? አልወሰድሽም። መድኃኒትሽን አልወሰድሽም። አኸት ደዋ መድኃኒት ወስጃለሁ። አኸት ኢላጅ መድኃኒት ወስጃለሁ። ያው እንዳልኳችሁ ኢላጅም መድኃኒት ነው፣ ደዋም መድኃኒት ነው። ሁለቱንም ለመድኃኒትነት ይጠቀሙበታል ማለት ነው። ሌላው ደግሞ አኸደ ደዋ መድኃኒት ወስዷል ወይም ደግሞ አኸደ ኢላጅ መድኃኒት ወስዷል ማለት ትችላላችሁ ማለት ነው። እብለዒ ማለት ዋጪ ነው። እብለዒ ዋጪ፣ እብለዕ ዋጥ፣ እብለዒ ዋጪ። እብለዒ ለሴት ነው። እብለዕ ለወንድ ነው። ምን ዋጡ፣ ዋጪ እብለዒ ነው። ዋጥ እብለዕ ዋጥ ይባላል ማለት ነው። አከል ማለት በልቷል ነው። አከለት በልታለች። ማአከለት አልበላችም። ማአከል አልበላም። ማ ስትገባ ታፈርሳለች። አያቷ አከለት በላቻልን። የበላች ተቃራኒው ምንድን ነው?
አልበላችም ነው አይደለ? ማአከለት ስንል አልበላችም። አከል ብለናል፣ በላ ብለናል። ማአከል በላ፣ የበላ ተቃራኒ ማን ነው? አልበላም። ማአከል አልበላም። ማአከል አልበላም። አየ ያክል፣ አየ ያክል። እምቢ ካላችሁ አየ ያክል። አልበላም አለ፣ አልበላም አለ። አየታክል፣ አየታክል አልበላም አለች። አንዳንዴ ልጆች በጣም ያስቸግራሉ። በተለይ ልጆች ቤት የምትሰሩ፣ በተለይ እንደዚህ በሽተኛ ጋር የምትሰሩ በጣም ያስቸግራሉ። አልበላም ይላሉ። ምግብ አብልታችኋቸው ደግሞ በቃ ወይ አልበላንም ሊሏችሁ፣ አልሰጠችንም ሊሏችሁ ይችላሉ። ስለዚህ በልቷል፣ አጠይቱ አክል ምግብ ሰጥቼዋለሁ። አጠይቱ አክል ማለት ምግብ ሰጥቼዋለሁ። አጠይታ አክል ምግብ ሰጥቻታለሁ ብላችሁ ማለት ትችላላችሁ ማለት ነው። ካልሲ ሹራብ ነው። ካልሲ ሹራብ ነው። ከዚህ በፊት ያው ሰርቼበታለሁኝ። ምናልባት ያው አልደረሳችሁም ወይም ደግሞ መረጃም አትለዋወጡም ይመስለኛል ማለት ነው። ለዚህ ይመስለኛል ብዙዎቻችሁ ኢንፎርሜሽኑ የሌላችሁ ማለት ነው። እና ላይክ አድርጉ፣ አይከፈልበትም። ብዙ እህቶቻችሁ ጋር ሸር ብታደርጉላቸው ቢማሩ አይከፈልበትም። ሌላ በተረፈ ደግሞ ጎብዙ፣ ጠንክሩ፣ አይዟችሁ። እኔ ሁልጊዜ የምነግራችሁ ነገር አንድ ነገር አለ። እዚህ ጭንቅላታችሁ ላይ ስሩ። እውነቴን ነው የምላችሁ። የሆነ ነገር መጣ አታማሩ። እኔ እንደዚህ ነኝ እንዴ በቃ ራሳችሁን ዝቅ አታርጉት። ራሳችሁን የሆነ እንትን አትሉት፣ ግምት አትስጡት። ማለት ዝቅተኛ የሆነ ግምት አትስጡት። እናንተ በጣም ትችላላችሁ፣ በጣም ጎበዝ ናችሁ። እናንተ ከሰው ያነሳችሁ መስላችሁ አትንገሩት ለራሳችሁ። እናንተ ከማንም በላይ ናችሁ። ከማንም በላይ የሚያደርጋችሁ ነገር ደግሞ ምንድነው? ጥንካሬያችሁ ነው፣ ጉብዝናችሁ ነው። ስለዚህ እኔ ከማንም ሰው እኩል ነኝ። ምናልባት በሀብት ደረጃ ላይሆን ይችላል፣ በአስተሳሰብ ደረጃ፣ በሰውነት ደረጃ፣ በብዙ ነገር እናንተ ጋር የሌሉ ማነው እናንተ ጋር ያሉ እነዛ ሰዎች ጋር የሌሉ ነገር በጣም እጅግ በጣም መልካም ነገሮች አሉ። ስለዚህ እኔ እችላለሁኝ፣ አደርጋለሁኝ። በቃ ይሄ ነገር ደግሞ ያልፋል። እስከሚያልፍ ድረስ ግን ምን ይፈልጋል? ዋጋ ይፈልጋል። ይህንን ዋጋ መክፈል ያለብኝ ለወደፊቱ፣ ወደፊት ለሚጠብቀኝ ተስፋዬ፣ ወደፊት ለሚጠብቀኝ አላማዬ ነው ብላችሁ መበርታት ነው ያለባችሁ። አረብ ቤት ስትሰሩ ብዙ ቻሌንጅ አለ፣ በጣም ብዙ ነገር። ሰው ይናፍቃችኋል። በጣም ብዙ ይሄ ነው ብዬ የማልገልጸው ብቸኝነት አለ። ግን ተዋጉት፣ ያንን ብቸኝነት ማለት ነው ተዋጉት። ምክንያቱም ያንን ብቸኝነት መቋቋም ካቃታችሁ ነገ ሌላ ነገርም መቋቋም አትችሉም። ስለዚህ ዛሬ ያላችሁበት ነገር ላይ መጠንከር አለባችሁ፣ መበርታት አለባችሁ። እችላለሁ፣ አደርጋለሁ። ቲክቶክ ላይ የምታደርጉትን ነገር ቀነስ አድርጋችሁ ለራሳችሁ ጊዜ ስጡ፣ ራሳችሁ ላይ ስሩ። ነገ ምንድን ነው የምሰራው፣ ምንድን ነው የማደርገው ብላችሁ ብልህ ለመሆን ነው መበርታት ያለባችሁ። ምክንያቱም በአሁን ሰዓት ላይ ሁሉም ገንዘብ ፈላጊ ነው። ሁሉም ሲኖራችሁ ነው የሚስቀው፣ ሁሉም ሲኖራችሁ ነው የሚያቀርባችሁ። እና ስለዚህ ጠንክራችሁ ራሳችሁ ላይ ስሩ ነው የምላችሁ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁኝ። ለምትሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወረህመቱላሂ ወበረካቱ። ባይ ባይ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።